ሰላም ጤና ይስጥልኝ። ሰላም ብያለሁ። ሰላማችሁ ይብዛ። ቸር ተመኙ ቸር እንድታገኙ፣ መልካሙን እሹ መጥፎን ሽሹ፣ ሁሉም መርምሩ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። እንኳን በደህና መጣችሁ። ቤቱ ቤተ ሰናያተ ነው። መርሃ ግብሩ ደግሞ መልካሙን ነው። ስለመጣችሁ እጅግ አመሰግናለሁ። አክባሪ አክብርልኝ። በዛሬ በመልካሙ መርሃ ግብራችን ቆይታ የምናደርገው የማይታዩት ጠባሳዎች ማንም ያላየው የኛ የግል ውጊያ በሚለው ቆይታ የምናደርግ ይሆናል። ከፈገግታው በስተጀርባ ዛሬ የምንነጋገረው ስላንተ ስላንቺ ነው። ማንም ሰው ስለማያውቀው ግን በየቀኑ አብሮን ስላለ ድምፅ አልባ ጩኸት። ሰዎች ሲያዩን ሰላም ነው ይሉናል። እኛም ፈገግ ብለን እግዚአብሔር ይመስገን እንላለን። ነገር ግን ከዛ ፈገግታ በስተጀርባ ማንም ያላየው ማንም ያልነካው ጥልቅ ጠባሳ አለ። ዛሬ በሰው ፊት የተደበቀውን ግን በነፍሳችን ላይ የከበደውን የግል ውጊያችንን እንመለከታለን። ድምፅ አልባው ጦርነት። እያንዳንዱ ሰው ከሰው የተደበቀ የግል ትግል አለው። ሱስ ሊሆን ይችላል፣ የድብርት ስሜት ወይም ማንም ያልተረዳው የብቸኝነት ስሜት። ፊታችን ለሰዎች ብርሃን ይዘራል፣ ውስጣችን ግን በጨለማ ይታገላል። ይህንን ጠባሳ ለሰው እንዳንናገረው ምን ይሉኛል የሚል ፍርሃት ይይዘናል። ዝም ስንለው ደግሞ ውስጣችንን ይበላናል። በማህበራዊ ሚዲያ ላይ የምናሳየው ፍጹም ህይወት ይህንን ጠባሳችንን ይበልጥ እንዲያመን ያደርገዋል። የመንፈሳዊ እይታ። በሰው ፊት የተሸሸገ በፈጣሪ ፊት ግልጽ ነው ይላል። ፈጣሪ ጠባሳችንን የሚያየው እንደ ጥፋት ሳይሆን እንደ ታሪካችን አካል ነው። እሱ የሚፈልገው ፊታችንን ሳይሆን ልባችንን ነው። ብቻችንን እንዳልሆነንና የእኛን ድምፅ አልባ ጩኸት የሚሰማ ቁስላችንንም የሚጠግን አካል እንዳለ ማመን የፈውስ የመጀመሪያው ነው። ጠባሳችንን የድክመታችን ምልክት ሳይሆን እስካሁን በህይወት የመኖራችንንና የመታገላችን የጥንካሬያችን ምልክት ነው። ከጠባሳው ለመፈወስ እውነትን አምኖ መቀበል። መጀመሪያ ጠባሳ እንዳለን ለራሳችን አምነን እንቀበል። መታመማችንን ድክመት አይደለም፣ ሰው መሆናችን ነው። የጸሎት ግልጽነት። በጸሎታችን ጊዜ ጭንብላችንን እናወልቅ። ለፈጣሪያችን ይህ ህመም አለብኝ እርዳኝ ብለን በግልጽ እንንገረው። እውነተኛ ፈውስ የሚጀምረው ከእውነተኛ ጸሎት ነው። ሚስጥረኛን መፈለግ። ሁሉንም ሰው ባይሆንም በጣም የምናምነውን አንድ ሰው ወይም መንፈሳዊ አባት ማግኘት ሸክማችንን ያቀልልናል። የጠባሳው ውበት። ጠባሳ ማለት ህመም የነበረበት ቦታ ነው፣ ነገር ግን ፈውስ የጀመረበት ቦታ ነው። ማንም ያላየው የግል ውጊያችንን በድል እንዲጠናቀቅ ፈጣሪ ከኛ ጋር ነው። ዛሬ በፈገግታችን ስር ያለውን ህመም ለፈጣሪያችን እንስጠው። ያኔ ብቻ ነው እውነተኛ ሰላም የምናገኘው። ቤተሰቦች ስለነበረን ቆይታ ከልብ አመሰግናለሁ። ይህን ይመስላል የዛሬው ቆይታችን። አክባሪ አክብርልኝ። ሀሳብ አስተያየታችሁን አጋሩኝ። ቸር ሁኑ፣ ቸር ተመኙ ቸር እንድታገኙ። መልካሙን እሹ መጥፎን ሽሹ፣ ሁሉም መርምሩ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ሰንብቱ። በድጋሚ እስከምንገናኝ መልካም ጊዜ ይሆንላችሁ።